ሰላም ሰላም እንኳን ወደ ካፕከት ስልጠና ክፍል 3 በሰላም መጣችሁ። በዛሬው ክፍል በቀላሉ ወደ ካፕከት ኦዲዮ በምን መልኩ እንደምናስገባ ይህን በደንብ እንመለከታለን ይሆናል ማለት ነው። ከዚያ በፊት እንዲህ አይነት ቪዲዮ የኔ ቪዲዮ ወደ እናንተ እንዲደርስ ቤቱን ሳብስክራይብ አድርጋችሁ የደወል ምልክቷን ተጭናችሁ ላይክ ማድረግ እንዳይረሳ። ቀጥታ ወደ ስልጠናው እንገባለን ማለት ነው። መጀመሪያ ኒው ቪዲዮ የሚለውን እንመርጣለን። ከዛም በኋላ ፈርስት ምንድነው ቪዲዮ ነው የምናስገባው ማለት ነው። ስለዚህ የምንፈልገውን ቪዲዮ አድ እናደርጋለን ማለት ነው። ከዚህ ልክ የምንፈልገው ቪዲዮ አድ ካደረግን በኋላ እዚህ ጋር ኦዲዮ የምትል በተን አለ። ስለዚህ ኦዲዮን ወደ ቪዲዮአችን ለማስገባት ብዙ አይነት መንገዶች አሉ። በኤክስትራክት እናስገባለን፣ በሳውንድ እናስገባለን፣ በሳውንድ ኢፌክት እናስገባለን፣ በሪከርድ እናስገባለን። ቴክስት ቱ ኦዲዮ አድርገን ማስገባት እንችላለን ማለት። ስለዚህ በቀላሉ እስከ 5 አይነት ምርጫዎች አሉ። ስለዚህ እነዚህን አንድ በአንድ እናያቸዋለን ማለት ነው። ስለዚህ መጀመሪያ የቪዲዮአችንን ሳውንድ ወይም ደግሞ የቪዲዮአችንን ድምፅ ምን እናደርገዋለን? ዜሮ እናደርገዋለን ማለት ነው። ምክንያቱም ደብል እንዳይሆንብን አይደለ? ስለዚህ ምክንያቱም ለቪዲዮአችን አይደለ ለቪዲዮአችን ማስገባት ስለፈለግን ስለዚህ ሳውንዱ እናጠፋለን ማለት ነው። አሁን አያችኋ ምንም አይነት ሳውንድ አይሰማም ማለት ነው። ከዛም በኋላ አንደኛው ምን አለ? ኤክስትራክት አለ። ስለዚህ ኤክስትራክት የሚባለው ይሄ ከፋይላችን እንዲሁም ደግሞ ይሄ በቪዲዮ መልክ የተቀመጠን ቮይስ ቪዲዮን ትተን ኦዲዮን ብቻ የምናወጣበት ወይም የምንመርጥበት መንገድ ነው። ለምሳሌ ቪዲዮ አለ አይደለ? የቪዲዮ የራሱን ሳውንድ አለ አይደለ? ስለዚህ ቪዲዮውን ትተን ከቪዲዮ ሳውንዷን ብቻ ኤክስትራክት የምናወጣበት መንገድ ኤክስትራክት ይባላል። ስለዚህ አሁን ለምሳሌ ከምንፈልገው ቪዲዮ ሳውንዱ እንዲወጣልን የምንፈልገው ለምሳሌ አሁን ከዚህኛው ቪዲዮ ሳውንዱ እንዲወጣልኝ ከሆነ ይሄን ምን አደርጋለሁ? አድ አደርጋለሁ ማለት ነው። ከዛ አያችኋል እዚህ ኤክስትራክትድ አያ ድምፁ ምን ሆኗል? ኤክስትራክትድ ሆኗል ማለት ነው። ለምሳሌ መስማት ትችላላችሁ። አያችኋል። ስለዚህ ይሄ አንደኛው ኤክስትራክት የምናደርግበት መንገድ ነው። ሌላው ሁለተኛው ደግሞ ሳውንድ ይባላል። ይህ ሳውንድ ደግሞ ከፋይላችን እንዲሁም ደግሞ ካፕከት ካዘጋጃቸው ሰርች አድርገን የምናገኝበት ነው። ስለዚህ አሁን ለምሳሌ ይሄ መጀመሪያ ይሄኛውን እናጠፋለን፣ ሌላ ሳውንድ ልናስገባ ስለሆነ ስለዚህ አሁን ሳውንድ እንነካለን ማለት ነው። ስለዚህ እንዳልኳችሁ የሳውንድ ከፋይላችን ወይም ደግሞ ካፕከት ራሱ የሚያዘጋጃቸው ሳውንዶች አሉ። ስለዚህ እነዛን ሳውንዶች የፈለግነው የምንመርጥ ነው። ስለዚህ እዚህ ጋር ኦል አለ፣ ኮመርስ አለ ማለት ብዙ ጊዜ ኮመርሻል አንነካው፣ ምክንያቱም ብዙ ጊዜ ኮፒራይት ይዘና ማለት ለዛ ኦል ሚኖር እንመርጣለን። ወይም ደግሞ ሰርች አድርገን እዚህ ጋር ለምሳሌ ሰርች ባር አለች። እዚህ ጋር ምንፈልገውን ለምሳሌ ፈኒ የሆነ ሙዚቃ ምንፈልግ ከሆነ ፈኒ የሆነ ሙዚቃ የምንፈልግ ከሆነ እዚህ ጋር ፈኒ የሆነ ሙዚቃ ብለን ሰርች አድርገን ማግኘት እንችላለን። ካልሆነም ደግሞ ለምሳሌ እዚህ ጋር ሪኮመንድድ የሆኑ አያቸው ብዙ ሰው ሊጠቀማቸው የሚችሉ እናንተንም ሪኮመንድ ያደርጋል። ስለዚህ እሱ የምንፈልግ ከሆነ እዚህ ጋር አንዴ ምስሏ ላይ ክሊክ እናደርጋለን። ከዛ የሙዚቃ የምንፈልገው ከሆነ እዚህ ጋር ፕላስ ምልክቷን እንነካለን ማለት። ስለዚህ አያችሁ ፕላስ ምልክቷን ስንነካ ቀጥታ ሙዚቃውን ያስገባልናል ማለት ነው። ይሄ ሳውንድ ነው። ስለዚህ በሳውንድ መንገድም ሰርችም አድርገን እንዲሁም ደግሞ እንትን አድርገንም ማስገባት እንችላለን ማለት ነው። ሌላኛው እዚሁ ሳውንድ ውስጥ ምን አለ? ከፋይሎቻችን እንድናስገባ የሚያደርገን አለ። ለምሳሌ እዚህ ጋር አያችኋ ዩር ኦዲዮ ይላል አይደለ? ስለዚህ ኤክስትራክትድ አለ፣ ዲቫይስ አለ ማለት። ስለዚህ ለምሳሌ ዲቫይስ የሚለውን እንነካለን። ከዛን ዲቫይስ የሚለውን ከነካን በኋላ ቀጥታ ወደ ምናችን ወደ ፋይሎቻችን ወስደናል ማለት። ስለዚህ ከፋይሎቻችን ወደ ፋይላችን ከወሰድን በኋላ የፈለግነው ምን ማድረግ እንችላለን? መምረጥ እንችላለን ማለት። ለምሳሌ አሁን ይሄን አንዴ ክሊክ እናደርጋለን ማለት ነው። ከዛም በኋላ የምንፈልገው ከሆነ እቺ የፕላስ ምልክቷን አንዴ ፕላስ ምልክቷን እናደርጋለን ማለት። ይሄው ላሰማችሁ እንደዚህ ከፋይላችሁ ማስገባት ትችላላችሁ ማለት ነው። ይሄ ሁለተኛው ድምፅ ወደ ቪዲዮ የምናስገባበት መንገድ ነው። ሶስተኛው ሳውንድ ኢፌክት ይባላል። ያቸው እዚህ ጋር ሳውንድ ኢፌክት ብትል አለች። ስለዚህ ይሄ ሳውንድ ኢፌክት ማለት ደግሞ ምንድነው? እዚሁ ካፕከት የሚያዘጋጃቸው ለምሳሌ ትሬንዲንግ ሊሆን ይችላሉ። ቲክታክ ላይ ወይም ለክርስማስ ምናምን የምንጠቀምቸው ብዙ ጊዜ አሉ ማለት ነው። ስለዚህ ይሄ ከትሬንዲንግ አሁን ለምሳሌ አንዱ የምንፈልግ ከሆነ እችን አንዴ ድምጿን ክሊክ እናደርጋለን ማለት ነው። ከዛ ልክ ሲያወርድልን ፕላስ ምልክቷን ነክተን ወደ ቪዲዮአችን እናስገባለን። ለምሳሌ ይኸው እንደዚህ ትሬንዲንግ የሆኑ ነገሮች ይኸው ፕላስ ምልክቷን በነካ ይኸው ለቪዲዮ ምን ያደርጋል? ሳውንዱን ያስገባልኛል ማለት ነው። ስለዚህ የሳውንድ ትራክ ነው።
ሳውንድ ኢፌክት ወይም ደግሞ ሳውንድ ትራክ በዚህ መንገድ ለምሳሌ ቲክታክ የምትፈልጉ ከሆነ የቲክታክ ድምፅ የምትፈልጉ ከሆነ የተለያዩ ትራንዚሽን ሆኑ ቫሪየስ ሆኑ ሾው የቪሎግ ድምፆች ምናምን የምትፈልጉ ከሆነ ድምፁን ትነካላችሁ። ስለዚህ ወደ ፋይላችሁ ወደ ቪዲዮችሁ ታስገባላችሁ ማለት ነው። 3 አየን ማለት። አራተኛው ሪከርድ ነው። ይሄ ሪከርድ ደግሞ በካፕከት ቮይስ ኦቨር ይባላል። በካፕከት ህግ ምን ይባላል? ኦቨር ይባላል ማለት ነው። ቮይስ ኦቨር ይባላል ማለት ነው። ይሄ ማይክሮፎኗን ወይም ደግሞ ማይኩን በመንካት ከዛ ሪከርድ ማድረግ ይጀምራል። ይህ ጀስት ከካፕከት ሳንወጣ የምንፈልገውን ቮይስ ጨመርን ማለት ነው። ምክንያቱም ለምሳሌ ያ ድምፅ ታዲያ ምንድነው በተለያየ ሰዎች ድምፅ ሊሆን ይችላል። ለምሳሌ ሪከርድ ስንል ለምሳሌ እዚህ ጋር አሁን ለምሳሌ ምንድነው ስለዚህ አሁን ለምሳሌ ምንድነው ከዛ እዚህ ጋር ሪከርድ ላለው ለምሳሌ አንዴ ሪከርድ ባደርግ ራሱ አሁን ለምሳሌ ሰላም ሰላም ቤተሰቦች እንዴት ናችሁ? ይህ የህዳሴ ግድብ ነው ማለት ነው። ህዳሴ ግድባችን እንግዲህ እንዳለቀ ታውቃላችሁ ማለት ነው። ከዛ አሁን ከዛ ሪከርዷን እናቆማታለን ማለት ነው። እስቲ አሁን እንስማው። አያችሁ። ስለዚህ እንደዚህ የራሳችሁን ድምፅ እናንተ ቪዲዮውን እያያችሁ ከፈለጋችሁ በድምፃችሁ ማውራት ትችላላችሁ። ስለዚህ እንደዚህ የራሳችሁን ድምፅ ሪከርድ ያደርጋል ማለት ነው። ይሄ ሪከርድ ይባላል። ሶ አምስተኛው ኦዲዮ ወደ ቪዲዮችን የምናስገባበት መንገድ ምንድነው? ቴክስት ቱ ኦዲዮ ነው። ስለዚህ ይሄኛው ቴክስት ቱ ኦዲዮ ብዙ ጊዜ ሪስትሪክትድ ነው፣ ምክንያቱም ለሁሉም አይነት ቋንቋ ስለማይሰራ ማለት ነው። ስለዚህ ቴክስት አስገብተን ኤአይ በፈለገው ድምፅ ያነብልናል ማለት። ለምሳሌ እዚህ ጋር this is a CapCut tutorial part 3 ብል ስለዚህ አይደለ ሰው አሁን እዚህ ጋር የፈለጋችሁትን ሰው ድምፅ ትፈልጋላችሁ። ለምሳሌ ቶፕ ኒውስ ይላል፣ አሜሪካን ይላል፣ ፕሪፕ ገርል ይላል። ለምሳሌ በፕሪፕ ገርል ድምፁ እንዲሰማኝ ከፈለኩ የእሷን አንዴ ነካለው ማለት ነው። ከዛ ኔክስት የሚለውን ትነካላችሁ። ከዛ እናያችሁ አይደል? እንዲሁ ለቪዲዮአችሁ እንደዚህ አያችሁ። ስለዚህ እንደዚህ ለቪዲዮአችሁ ምን ያደርጋል? ድምፅ ያስገባላችኋል ማለት በፈለጋችሁት ሰው እንደዚህ ድምፅ ያስገባላችኋል ማለት ነው። ሶ ይሄ አጠቃላይ እንዴት ወደ ቪዲዮአችን ኦዲዮ የምናስገባበት መንገድ ነው ማለት ነው። ከዛ ሌላው ደግሞ ኮፒራይት ነው። ለምሳሌ እዚህ ጋር ኮፒራይት የምትል ነገር አለች። እዚህ ጋር ምን አለች? ኦዲዮ ላይ ስትገቡ እዚህ ጋር መጨረሻ ላይ ኮፒራይት የምትል ነገር አለች ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር እኔ አንድ ሳውንድ ለምሳሌ ኤክስትራክት ሆነ ሳውንድ የዚህን ሳውንድ ለምሳሌ ኤክስትራክት አን ኦዲዮ አይደለ? ከዛን የዚህን ልክ የሆነ ድምፅ ካስገባችሁ በኋላ የዚህን ኦዲዮ ምኑን ነው የምትፈልጉት ማለት ነው? ኮፒራይት። ለምሳሌ አሁን ይሄ ትልቁ ነገር ምንድነው? ኮፒራይት ነው። ምክንያቱም ብዙ ጊዜ እነዚህ ሙዚቃዎች ምናምን ኮፒራይት ለኮፒራይት ሴንሲቲቭ ስለሆነ አሁን ለምሳሌ ሙዚቃ ኤክስትራክት አድርጌያለሁ አይደለ? ለምሳሌ እዚህ ኮፒራይቱን እንካ። ስለዚህ ኮፒራይት ፎር ኤክስፖርት ኢትስ ሪቼክ። ስለዚህ ሪቼክ እየተደረገ ነው ማለት ነው። ይኳን ኤክስፖርት ዊዝ አውት ኢሹ። ስለዚህ ይሄ ሙዚቃ ኮፒራይት አልተያዘበትም። ስለዚህ ያለምንም ችግር የሙዚቃ ምን ማድረግ እችላለሁ? ተጠቅሜው ኤክስፖርት ማድረግ እችላለሁ ማለት ነው። እሺ ይሄ ነው ዛሬ ላሳያችሁ የፈለኩት ነገር ይሄ ነበረ። ስለዚህ በራሳችሁ ትሬን አድርጋችሁ ሞክሩ። በቀጣይ ቪዲዮ እስከምንገናኝ ቸር ያቆየን። ባይ ኮመንት አድርጉ። ሰብስክራይብ ደግሞ ማድረጋችሁን አትርሱ። ቻው